በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የአመዲ ቲዩብ ቤተሰቦች እንደምናችሁ፣ ሰላም ሰላም ብያለሁ ውዶቼ። እኔ ጋር ሁሉ ሰላም፣ ሁሉ አማን ነው አልሐምዱሊላህ። ውድ ኢትዮጵያውያን ኤርትራውያን ሰላምታዬ በያላችሁበት ይድረሳችሁ። ተናፍቃችኋል ማለት ነው። ትንሽ ጠፋ ብያለሁኝ እና እንዴት ናችሁ? ሁሉ ሰላም? እንግዲህ በአዲስ ነገር መጥቻለሁ ማለት ነው። እንደተለመደው ላይክ እያደረጋችሁ ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እንዲሁም አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። ማስተካከል ያለብኝ ነገር ካለ እላችኋለሁ። የኔ ውድ እህትና ወንድሞቼ፣ ሰላም ለሀገራችን፣ ሰላም ለዓለማችን፣ ሰላም ለሰው ዘር በሙሉ እመኛለሁ። እንግዲህ ዛሬ የመጣሁበት በቤቲ ጉዳይ ነው ማለት ነው። እስካሁን ድረስ የዚች ልጅ ጉዳይ አልተፈታም። በጣም እያዘንኩ በጣም ያሳዘነች ነው ማለት ነው። እየተቀባበሉ የአንድ ሰው ክዳት ልብ ይሰብራል። የሁለት ሲሆን ደግሞ በጣም የሚር እንግዲህ ከይዟት ኮብልሏል። ሀረር ገቡ። ድሬዳዋ መሰለኝ መጀመሪያ የገቡት። ከዛ ወደ ሀረር ይዟት ተንከለከለ ማለት ነው። ቆይ ልጅቷ ያመማት አገር በመዞር ይሻላታል እንዴ? እኔ በጣም ይገርመኝ። ስላመማት ይዘኸኝ ሄዳለችኝ። እዚህ ደግሞ የተሻለ ነገር ስለሚሆንላት ለጤናዋ አሁን በጣም ደህና ነች፣ በፊት ከነበረችበት ይላል እንዴ። የታመመ ሰው የት ነው መሄድ ያለበት? ሕክምና ነው ማግኘት ያለበት። የባህልም ከሆነ እንግዲህ እንደ በሽታው እንደ ህመሙ አይነት ታይቶ፣ የባህልም ከሆነ የባህል፣ ጸበልም ከሆነ ጸበል፣ ቁርአንም ከሆነ ቁርአን፣ ሕክምናም ከሆነ ሕክምና ነው እንግዲህ ለታመመ ሰው ከሀረር ድሬዳዋ፣ ከአዲስ አበባ ምናምን ከአዳማ እንደዚህ ማዞር ጥሩ ነው ወይ? ለዛውም ደግሞ ተስፋ ለሌለው ነገር። እሺ ፍቅራቸውን ለማደስ ይቅርታ ለመባባል ወደ ነበሩበት ለመመለስ እኮ ከሰው ራቅ ማለት እኮ እሱም እኮ ጥሩ ነገር ነው። እኔ እንደዛም ጠብቄ ነበር እውነት ለመናገር ማለት ነው። ፍቅራቸውን ለማደስ ቁጭ ብለው ለማውራት ማንም ሳይረብሻቸው ለራሳቸው ጊዜ ሰጥተው ስልካቸውን ጥፍትፍት አድርገው ምናምን ጸጥ ብለው ሊመካከሩ ሙላ አይደለም። እና እኔ እንደዛ ነበር ያሰብኩት ማለት ነው። ምክንያቱም እሷ እኮ ትወደዋለች እኮ እሱ ግን እኔ ምን አሁን ላይ የሰው ቤት ሀሳብ ገድለኝ። አሁን እሱ ይወዳታል ወይ የሚለው ጥያቄ ያስነሳል ማለት ነው። ምክንያቱም አሁንም አልፈልጋትም ነው ያለው። እንግዲህ እሺ ካልፈለጋት ለምንድን ነው ከዚህ እያሯሯጣት ያለው? ለምንድን ነው ከሙባረክ ጋር ያላትን እንድትጨርስ ማያደርጋት? ማለቴ ብዙ ጊዜ ስለሷ ሲጠየቅ እንባ እየቀረረ ስለ ቤቲ የሆነ ነገር ለማውራት ሙባረክ ከዚህ ሂድና ምናምን እያለ በጣም እንደሚወዳት እንግዲህ ቆሽ እስከ መውደቅ ድረስ የደረሰው በሷ ነውና፣ አንዳንድ ጊዜ ወንዶች ምን አለ መሰላችሁ ሴቶች እነሱ ሲፈልጉ እንጂ ሴቷ ወይ ስትፈልግ ወይ ሌላ አካል ደግሞ ለማገናኘት ጥረት የሚያደርግ ከሆነ በቃ እየወደዱ እንደማይወዱ እየፈለጉ እንደማይፈልጉ ገባችሁ አይደለም? ሌላ አህላቅ ነው የሚያመጡት ወንዶች በባህሪያቸው። ራሳቸው ደክመው ጥረው ጫማ ጨርሰው
ቃላት ደርድረው ሲያጣኑ አድረው ይሄን ብላት እዛ ይሄን ብላት ጧት ሳገኛት ብለው ለፍልፈው መከራ አይተው የሚያገኙትን ነገር ያስደስታቸዋል። አሁን ኤሚር ዋጋ በከፈለበት ዋጋ ከፍሏል። እሷም ዋጋ በምትከፍልበት ዋጋ አስከፍሏታል። ከጓደኞቿ ጋር ምናምን ሁሉ ሽት እያደረገ እና የአሚር ጉዳይ የሚያወዛግብ ነገር ነው የሚያወራው ማለት ነው። ወይም እየተበቀላትን ይመስለኛል። አንዳንድ ጊዜ ይወዳታል፣ ሌላ ጋር እንድትሆን አይፈልግም። ግን ደግሞ እሱ ደግሞ ቶሎ መቀበልም አይፈልግም። እንደዛ ነገር ነው እየተሰማኝ ማለት ነው። ግን በዛ መሀል እሷ እየተጎዳች ነው ያለችው። ገባችኋ? የሆነ ዱላ ቅብብል ነው ያደረጓት። ይሄንኛው እኔ አልፈልጋትም እስከሚሻላት ነው። ዛሬም ደግሞታል ማለት ነው። ይሄ ሙባረክ ኤሚርም እንደዛው እችኛቱ ተወደኛለሁ ስትለው ምን ጥያቄ ያለው ይላታል። እች ልጅ ከሁለቱም አንደበት የሚወጣው ቃል ለተናጋሪው በጣም ቀላል፣ ለሰሚውና ለባለቤቷ ደግሞ እንደ ጦር የሚዋጋ ነው፣ ለቤቲ ማለት ነው። ይሄን ግን ማንም ሊረዳት አልቻለም። ሁለቱም ለጤናዋ የተሻለ ነገር ለማድረግ የሚሯሯጡ አድርገው ነው የሚያወሩት፣ ግን ደግሞ ለቃላቸው አይጠነቀቁም። እኔ እኮ ሳይኮ የሚጎዳ እና የማይጎዳን ነገር ለይተው አያውቁም አንዳንድ ወንዶች። ታውቃላችሁ፣ የሴት ልጅ ልብ ሊሰበር የሚችል ንግግር ምንድን ነው? የሴት ልጅ ፍቅሯን፣ ልቧን፣ በቃ ማንነቷን፣ ውበቷን ራሱ እንደ አበባ እንድታብብ እንዳትጠወልግ የሚያደርግ ንግግር ከወንድ ልጅ ያለ አይመስላቸውም። እንደዛ አይነት ነገር የምንጠብቅ አይመስላቸውም። ጥሩ ንግግር እንደሚያለመልመን፣ መጥፎ ንግግር ደግሞ እንደሚሰብረን አብዛኞቹ አይረዱም። እና እንግዲህ እቺ ልጅ እንደዛ አይነት ጉዳት ነው እያደረሱባት ያሉት። ኤሚር የተሻለ ነገር ለሷ ለማድረግ ነው እንዲህ ማደርገው ይላል። ሙባረክም እንደዛው ለጤናዋ እኔ ይሻላለሁኝ ይላል። ግን ከዳነች በኋላ አልፈልጋትም ይላል። አያችኋ? ይሄንኛውም እንደዛው ይላል። እያስታመሟት ነው ወይስ እያከሟት? ልጅቷ ቤተሰብ የላትም ወይ? ከዚህ ሁሉ ንቅል አድርገው ወስዶ የሁለቱንም እንደ ጦር የሚዋጋ ቃላታቸውን የማትሰማበት ወስዶ የሚያሳክማት ወደ ራሷ እንድትመለስ የሚያደርጋት ቤተሰብ ቢኖር ደስ ይለኛል ማለት ነው። እኔ እንደ ሴት ሳስበው እንደ ሴት ሁኜ ሰው ቦታ ላይ ሁኜ ሳስበው እንደዛ አይነት ሰው ያስፈልጋታል ባይነኝ ማለት ነው። ኤሚር የሚያወዛግብ ነገር ቢኖረውም ግን ደግሞ ተጎድቶባታል። እሷንም በፊት ቢጎዳትም አሁን ደግሞ እሱ ተጎድቶባታል። ዋጋ ከፍሏል፣ ራሱን እስከ መሳት ድረስ፣ ጎዳና እስከ መውጣት ድረስ። አሁን ላይ ወደ እሱ ስትመለስ እንዲሁ ዝም ብሎ አሚን ብሎ ለመቀበል የፈለገ አይመስልም። በስ ሌላ ሴት ይዞ እሱ ሲሰማው የነበረውን ስሜት እሷ እንዲሰማት ማድረግ፣ እንደዛ አይነት ሀረካት የሚያደርግ ነገርም ይመስለኛል። ገባችሁ አይደለም? አንዳንድ ጊዜ እንደዚህ በተን አድርጎ ማሰብ ጥሩ ነው። ምክንያቱም ወንዶች ቶሎ የሆነ ነገር መቀበል አይፈልጉም፣ ቶሎ መቀበል አይፈልጉም። እንደዛ እያደረጉ እንግዲህ ልጅቷን በመሀል ቤት እየተጎዳች ነው ያለችው ነው የሚመስለኝ። ኤሚር ሙባረክ ጥሩ ንግግር ከአንደበታቸው ቢወጣ በቃ ቤተሰብ ዋጋ ወይ ወስደው ሁለቱም ቢተዋት፣ በቃ መተው ከሆነ መተው ነው። እኔ በጣም ከሚያስጠላኝና በጣም ከምጠላው ነገር እማላድርበት ቤት ማምሸት የሚባል ነገር አለ አይደለ? የማትቆዩበት ነገር ላይ፣ የማይሆን ነገር፣ የማያዋጣ ነገር ላይ ጊዜ መፍጀት፣ አጉል መላመድ፣ አጉል ተስፋ ማድረግ፣ ዝም ብሎ ጉንጭ አልፋ የሆነ ወሬ ማውራት፣ እንደዛ አይነት ነገር አልወድም።
የሚሆን ከሆነ በቃ ጥልቅ ብዬበት እንደሚሆን አምኜበት እቀጥላለሁ። የማይሆን ነገር ከሆነ ደግሞ ወዲያውኑ ቁርጥ ማድረግ ነው። ገባችኋ? እነዚህ ሳብ ለቀቅ ያረ በረጅሙ ገመድ እያሰሩ ሲፈልጉ ልቅቅ ሲፈልጉ ሳብ የሚደረግ አይነት ህይወት በጣም ያስጠላል፣ ደስ አይልም። የሴት ልጅ ሳይኮ ይጎዳል። በአንድ ወንድ ራሱ የዚህ አይነት ነገር ቢደረግባት ትጎዳለች። በሁለት ነው አሁን አንዱ ከጀርባዋ አንዱ ከፊት ለፊቷ የሚወጋ ቃል ነው እየወረወሩባት ያሉት እና ያቺ እህት ተብዬዋ ሴት ነው ያለችው። የምር የምትወዳት ከሆነ እህቷን ከዚህ ነገር አውጥታ እንድትድር ማድረግ። አሁን አለምና ኦሊ ሊሄዱ ነበረ። ኦመር ሀሳባቸውን ያስቀየራቸው ቢሄዱላት ብዬ ደስ ብሎ የነበረ ነው እውነት ለመናገር። ቢያንስ ሴት ከጎኗ ስትሆን የሆነ ውስጧ ያለውን ነገር ልታወጣ ትችላለች። የታፈነውን ነገር፣ የሚያስጨንቃት የሚረብሻትን ነገር እንደዛ ልታረግ ትችል ነበረ። ግን ኦመር ልድር ብሎ አለምና ኦሊን አሳምኖ እንግዲህ ኤሚርና ቤቲ ፍቅር ላይ ናቸው ብሎ እንዳይሄዱ አድርጓቸዋል ማለት ነው። እና ወዶች ቤቲ በጣም እያሳዘነች ነው። ቤቲ የሰላምሽ ይብዛ ባለሽበት። እንወድሻለን እህት አለሜ። በቀጣይ ቪዲዮ እስከምንገናኝ ድረስ እናንተንም በጣም ነው የምወዳችሁ፣ እጅግ አድርጌ ውድድ ነው ማድረጋችሁ። ሰላም ለሀገራችን፣ ሰላም ለሰው ዘር በሙሉ እመኛለሁ። በቀጣይ እስከምንገናኝ ከዚህ ቀደም የሰራናቸውን ድንቅ ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ